የዛን ሰዓት የሱና ወንድሞች ናቸው ፋይን እየተሳደበ የሚገርፍሽን ፍላጎት ካለሽ መገረፍ መፍትሽ ነው። እኔ እኮ ለምን ያንን አልሽ አይደለም። እኔ በህይወት የዚህ ቲክቶክ ላይ የመጣሁት ለንጽጽር እንጂ ሰው ጋር በኮሜንትም ሆነ በንግግር እንደዚህ ልዩነት ውስጥ ገብቼ እንዲህ ብለሻል እንዲህ አድርገሻል በጣም የሚደብረኝና የሚያስጠላኝ ነገር ነው። ስምሽን እነሱ ስለለጠፉት እከሊና ምነው ሸዋ ምናምን የሚል የሆነ ሽሙጥ ያለበት ቪዲዮን የሰራሽ። ሁለተኛ ነገር ዛሬ ቪዲዮ የሰራሁት ላይቭ ላይ ስትናገር የነበረውን ንግግር እኛንም ሁላችንም ስለሚመለከት ነው። ማንም ሴ ደግሞ እንደምትናገራቸው እንጂ መሰረት ኡስታዝ ዋሂድ ምናምን እያልሽ ቪዲዮ የሰራሽው አንቺ ነሽ። ጭራሹን ከነሱ ይልቅ ልታነካኪኝ የሞከርሽው ወቀሳሽንም ኩርፊያሽንም የተናገርሽው ያስቀመጥሽው ማለት ነው። ላይቭ ላይ ወጥተሽ የተናገርሽው ንግግርሽን ምን አደረጉ? ሪከርድ አድርገው ፖስቱ። ደግሞ እኔ በውስጥ ሸራው ሲታችሁና ምናምን የሚውሉ ሰዎች ስለሆነ እነሱንም አንፎሎ አንቺንም አንፎሎ አደረኳችሁ። ደ ፖይንት ያ ነው። ዞረሽ ወደ እኔ ጋር አምጥተሽ እንድትሳደቢልኝ ሰዎች እንዲደግፉሽ ምናምን እኔ ግሩፕም አልፈልግም። ሀቅ እውነቱን እንነጋገርም ከተባለ ያኔ መነጫነጭ መቀነስ አለብን። ሶሻል ሚዲያ ላይ ለምንድን ነው የምንጫነጨው? ያኔ ኦኬ ችግር ካለን በውስጥ መናገር ያለ ነው። ኦኬ ካፊሮቹ የሚፈልጉ የጀመርኩትን ግልጽ ላድርግ። ሰለምቴ ተብሎ መነገሩ እንትኖች ሰሃባዎች ሁሉ ሰለምቴ መሆናቸውን አላወቃቸው ማለት አሁን አብዛኛው ሙስሊም በነገራችን ላይ ሰለምቴን ይወዳል። فمن شرح الله صدره للإسلام فهو على نور من ربه ሲታችሁና ምናምን የሚውሉ ሰዎች ስለሆነ እነሱንም አንፎሎ አንቺንም አንፎሎ አደረኳችሁ። ደ ፖይንት ያ ነው። ዞረሽ ወደ እኔ ጋር አምጥተሽ እንድትሳደቢልኝ ሰዎች እንዲደግፉሽ ምናምን እኔ ግሩፕም አልፈልግም። ሀቅ መንገድንም እኔም ይዤ ስለመጣው ነው። መሰረትና አዲስ ዓለም ስላሉ መጥቼ መሲ እነዚህ ሰዎች ምንድነው ኮሜንትሽን ውስጥ የተጻጻፍነውንም ማድረግ ስለምቺ የዛን ጊዜ የዛሬው ግን ቪዲዮ የሰራሽው አዎ ላይቭ ላይ መሰረት የሚል ተናግር ያለው ወይ ስምሽን እነሱ ስለለጠፉት እከሊና ምነው ሸዋ ምናምን የሚል የሆነ ሽሙጥ ያለበት ቪዲዮን የሰራሽ ሊትራሊ ያኔ ኬር ማድረግ ሳይሆን የሆነ ላይክ ስላቅ የሆነ ጥያቄሽ ላይ ምነው ሸዋ እንደ ከሊትና ወጥተሽ ስማቸውን እየጠራሽ አትናገሪም እንዴ? እኔ ማንንም የምትያትም ሴትዮ አንቺ ነሽ ሚዲያ ላይ የሰዎችን ስም ቪዲዮ ምናምን የምትሰሪው። ማንንም ቪዲዮ ሰዎችንም ለአንቺም በቪዲዮ መስጠትም ስላልፈለግኩኝ ላይቭ ከፍቼ ሀሳብም ካለሽ ጥያቄም ካለሽ እንድትጠይቂኝ ሼር አድርጉላት ብዬ የጠራሁሽ። እንዳንቺ ቪዲዮ መስራትም አቅቶኝ አይደለም። ክርስቲያኖችም የሰሩትን ፖለቲካ መልሳቸውን ራይት አዌይ መልሽ ይላቸዋል። የተናገርኩትኝ የተሰማኝን በውስጥ የሚጻፈውን የምሰደብባቸውን ስለ ቤተሰቦች፣ ስለ ስራዬ፣ ስለተለያዩ ነገሮች ሙስሊም ወንዶች ሴቶችን ለማሸማቀቅ አምላክ አድርገው መቁጠር እንደሌለባቸው ማንም ሴት ደግሞ እንደምትናገራቸው እንጂ መሰረት ኡስታዝ ዋሂድ ምናምን እያልሽ ቪዲዮ የሰራሽው አንቺ ነሽ። ጭራሹን ከነሱ ይልቅ ልታነካኪኝ የሞከርሽው። ስለዚህ ጥያቄ ካለሽ እንድትጠይቂ ነው። የዛን ሰዓት የሱና ወንድሞች ናቸው ፋይን እየተሳደበ የሚገርፍሽን ፍላጎት ካለሽ መገረፍ መፍትሽ ነው። እኔ እኮ ለምን ያንን አልሽ አይደለም። እኔንም ደግሞ የሰደቢልኝ ዝለፊልኝ ምን አይነት እኔ እኮ አስተዳደጌ ባለጌ አይደለሁኝ። ማንንም እንኳንስ ሙስሊም ለሙስሊም አይደለም ለኖርማል ሰው እንዲሰዳደብ አልፈልግም። ሰው እሱ ጋር ፖይንት አተሳች ለማረም ያህል ነው። ሌላ የምትዩ ነገር ካለ ሀሳብሽን ጠቅለል አድርጊውና እኔ ካስቀየምኩሽ ፎሎ ወይም በማንሳቴ አም ሶሪ። እንደዛ ተሰምቶሽ ቪዲዮ ድረስ እስከምትሰሪ ድረስ የፐርሰናል በውስጥ ያወራነውን ድረስ ቪዲዮ ስላልሽ ዋትሳፕ ላይ ደግመሽ ለምን አልጠየቅሽኝም ነው? ቢኮዝ ስላወራሽ ቅርብ ቀን እንጂ ቪዲዮ ላይቭ ነው ያወራሁት። ላይቭ ነው ያወራሽው። አንቺም ግን በውስጥ በዋትሳፕ አውርቻታለሁ። ገለመሌ ፎሎን አንስታለች ምናምን እያልሽ ቪዲዮዎች ላይ ምነው ሸዋ አይ ሚን ላይክ ስላቅ መስሎ ስለተሰማኝ ክሊር ማድረግ የምትፈልጊው ካለ ወይ አስቀይሜሽ እንዲሰማሽ ያደረኩሽ ነገር ካለ አሁንም ቢሆን ይቅርታ ጠይቃለሁ። የተነገርኳቸው ነገሮች ግን ለማይመለከትሽ ነገር አሁንም ቢሆን ቪዲዮ ሰርተሻል። ሰው ላይክ እሱንም እንድታቂ ፈልጋለሁ። አመሰግናለሁ ስላዳመጣችሁኝ። ጨርሻለሁ። ኦኬ እኔ ፎሎ ስላነሳሽ ለምን ቀየማለሁ እንዴ? ሶሻል ሚዲያ እኮ ስንት ሚሊዮን ህዝብ ያለበት ሰው ነው። ሰው ፎሎ የሚደራረገው ሀሳብ ለመቃየር ወይም ወዳጅነት ሲኖረው ነው። አንቺ ፎሎ ስታነሺ ወዳጅነት አልፈለግሽም፣ ያ መብትሽ ነው። ማንም የሚያስገድድሽ የለም። ሲጀመርም እኔ ፎሎ ያነሳሽበትንም አንቺ ነሽ የተናገርሽው። አንደኛ ነገር፣ ሁለተኛ ነገር እኔ በህይወት የዚህ ቲክቶክ ላይ የመጣሁት ለንጽጽር እንጂ ሰው ጋር በኮሜንትም ሆነ በንግግር እንደዚህ ልዩነት ውስጥ ገብቼ እንዲህ ብለሻል እንዲህ አድርገሻል በጣም የሚደብረኝና የሚያስጠላኝ ነገር ነው። ለመጀመሪያ ጊዜ ከአንቺ ጋር እንደዚህ ስጀምር ማለት ነው። ብዙ ጊዜ ሰዎች ጋር
እንደዚህ ህብረት ማብዛት እንደዚህ አይነት ነገር ላይ መውደቅ ስለሚያመጣ ትምህርት የወሰድኩት ከማንም ጋር ህብረት እንዳላደርግ ጥሩ ፖይንት ነው የነገርሽኝ። አንደኛ ነገር። ሁለተኛ ነገር ዛሬ ቪዲዮ የሰራሁት ላይቭ ላይ ስትናገር የነበረው ንግግር እኛንም ሁላችንም ስለሚመለከት ነው። ኦኬ ካፊሮቹ የኛን ንጽጽር የሚሰሩት ልጆችን የኔን ፎቶ አድርገዋል። ሶ ላይቭ ላይ ስትናገር የነበረው እኛን የሚመለከት ከሆነ ብዬ ነው ቪዲዮ የሰራሁት። ኦኬ በተደጋጋሚ እንደዚህ ናቸው እንዲታደርጉናላችሁ ወቀሳ ነው። ካሁን በፊትም በወቀሳ ነው የመጣሽው። ያሁንም ካፊሮቹ ሪከርድ አድርገው የፖስተቱት ወቀሳ ነው። ስትወቅሺ ስም ባጠቅሺ መሰረት ባትይም ወይም ዋሂድ ባትይም ወይም ማከሌም ባትይም ምንድነው የሚመለከተው? እኛ ሙስሊሞች ነው። ስታማርሪ፣ ስትወቅሺ፣ ስትነጫነጪ የሚመለከተው ማን ነው? እኛን ነው። ይሄን ብቻም ሳይሆን ያንቺን ላይቭ ሪከርድ የሰማ ሰው መነጫነጭሽን፣ መከፋትሽን፣ ወቀሳሽን፣ ምንሽን ሲያይ ሁሉም ሙስሊም እኔ ነኝ ሊል ይችላል። ደግሞም የኔ ፎቶ ስላለበት ነው ያንን ቪዲዮ የሰራው። ሶ ምንድነው የእውነቱን እንነጋገርም ከተባለ ያኒ መነጫነጭ መቀነስ አለብን። ሶሻል ሚዲያ ላይ ለምንድነው የምንጫነጨው? ያኒ ኦኬ ችግር ካለን በውስጥ መናገር ያለ ነው። ኦኬ ካፊሮቹ የሚፈልጉት ነገር ምንድነው? አከሌ ተብሎ ስም ተጠራም አልተጠራም ኖርማሊ አንቺ ሰለምቴ ስለሆንሽ እኛ ንጽጽርም ስለምንሰራ ታርጌት የሚያደርጉት ማን ነው? እኛ ነው። እኛ ችግር እንደመጣንብሽ እኛ እንድንትንጫነጪ ወይ ሙቀሳ ውስጥ እንድትገቢ ያደረግሽ አስመስለው ነው ያን የፖስተቱት። እኔን ስሜን ጠራሽ አላልኩሽም። ኦኬ ሰው ሶሻል ሚዲያ ላይ ወጥቶ የሚናገረው እኮ ለግለሰብ ቢሆን በውስጥ ይናገራል እኮ። ስሜንም አበጠሪ በውስጥ ትነግሪ ነበረ። ተግባብተናል። ስለዚህ በውስጥ መናገር ስላልፈለግሽ ነው አንቺ አደባባይ ወጥተሽ ወቀሳሽንም ኩርፊያሽንም የተናገርሽው ያስቀመጥሽው ማለት ነው። ላይቭ ላይ ወጥተሽ የተናገርሽው ንግግርሽን ምን አደረጉ? ሪከርድ አድርገው ፖስተቱ። ደግሞ እኔ በውስጥ ሼር አደርጉልኝ። በነገራችን ላይ እኔ የማንንም ንግግር አልከታተልም፣ የማንንም ላይቭ አልከታተልም። ሮቻችሁ ላይቭ የሚያደርጉልኝ ማነው ሼር የሚያደርጉልኝ? ምንድን ነበር ይሄ ወንዶችን ሊያመልኩ ይችላሉ የሚለውን ወይም የኔ ፎቶና ሌሎችን ጥጥር የሚሰሩ ልጆች የተፖስተበትን ቪዲዮ የላይቭ ሪከርድሽን ሼር አደረጉልኝ። አየሁት። ሶ በዚህ ደረጃ እንድትማረር ያደረገሽ ምንድነው ነው? ምን የተፈጠረ ነገር አለ ብዬ ነው። ጥያቄ ነው ደግሞ የተፈጠረው ነገር ምንድነው? ያስቆረፈሽን ነገር ምንድነው? ለወቀሳ ያደረገሽ ምንድነው ብዬ የመጠየቅ ይሄ ደግሞ መብት አለኝ እንደ ሶሻል ሚዲያ ምንም ተጠቃሚ ማለት ነው። ስለዚህ ግዴታ ደሞም በነገራችን ላይ በቃ ይበቃናል። በቃ አመሰግናለሁ። ያው ስላስገባሽኝ አመሰግናለሁ። ልጆች ናቸው ሸር ያደረጉልኝ። በዚህ ደረጃ ግልጽ ከሆነ መናገሩ ላይክ ጀነራል ስለምቀጥል እሱ ላይክ አንቺን የሚነካሽ ከሆነ ድጋሚ ቪዲዮ መስራት ትችላለሽ። አሁን ቢሆን እየደጋገምሽ አይ ዶንት ማይንድ። መሰረት ብዬ ግን ባልሰራሁት ነገር ምነው ሸዋ ምናምን ሽሙጥ ለሰጠሽው ፎሎን አንስታብኛለች፣ ስልክ ደውዬላት ዋትስአፕ ጽፌላታለሁ ምናምን ብለሽ ስላያያሽው ኮዝ ፐርሰናል የሆኑ ኮንቨርሴሽኖችን ስላያያሽ መልስ መስጠት ስላለብኝ ነው እኔም ላይቬን የከፈትኩትኝ። እያንዳንዱን ሙስሊም ኮሚኒቲውን እኔ ይመለከተኛል ካልሽ ደግሞ ሙሉውን ቪዲዮን የተቀነጫጨበውን ሳይሆን ሰምተሽ መልስ ለመስጠት የምትሮጪው ምንድነው የተከሰተው ብለሽ ሙሉ ቪዲዮ ማየት ነበረብሽ። ኦር መተሽ ለእኔ ላይ እንትን ስል አይ እኔ በላይቭ ነው እንደዚህ እየቀነጫጨብኩ እንትን ነው የሚመቸኝ። ዳትስ ዮር ፕሮብለም። የእኔ ደግሞ ሙሉ ቪዲዮ አላየሽም። የላይቭ ተቆራረጠ ቪዲዮ ያንቺ የተለጠፈበትን ስላየሽ የተለጠፈብሽን ስላየሽ ተለጥፎብኛል ስለዚህ ለምን ታለቃቀሳለች ምናምን የሚል ዝም ብለሽ የራስሽን ትችትና መናገርሽ መብትሽ ነው። አሁንም ቀጥይበት። እኔም ደግሞ ለምናገረው ኢን ጀነራል እርማት ካንቺ ጥያቄም አይደለም ኢቭን የተናገርኩት የተሰማኝን ነገር የሆነውን ነገር በራሴ ላይ ያለውን ነገር ቢኮዝ አንቺን 24 ሰዓት ለምትፖስቻቸው ነገሮች የኔ አመለካከት አይመለከተኝም። አሁንም ቢሆን መሰረት እንዲናት መሰረት እንደዛናት ምናምን እምለውን ነገር የለኝም ስለማይመለከተኝ። that's your life። የፈለግሽውን አይነት ፖስት ማድረግ ትችያለሽ፣ የፈለግሽውን ሐሳብ መስጠት ትችያለሽ፣ የፈለግሽውን ስትተቺ መዋል ትችያለሽ። መብትሽ ስለሆነ ማለት ነው። አንቺ የምትናገራቸውን ነገሮች እየገባ ኦፒኒየን ልስጥብል ብዙ ኦፒኒየን እኮ ሁላችንም ሊኖረን ይችላል ስለየ አንዳንዱ ግለሰብ። እኔ ኢን ጀነራል የተናገርኩትኝ እኛን የሚመለከተናል ካልሽ ምን እናርም ብለሽ እስቲ መተሽ ጠይቂ። ምንድነው የተፈጠረው አዲስ ላይ ምንድነው መታረም ያለበት? ኢን ጀነራል ሙስሊም ማህበረሰቡ ብላ ያለችው ራሷን አውትካስት አድርጋ ነው ወይንስ እርማት የፈለገችውን ነገር አለ ብለሽ መተሽ አልጠየቅሽም። ስለዚህ አሁንም ይበቃናል። ቢኮዝ ይሄ የሚቀጥልም ኝኝኝኝ ስንባል ኦል ዴይ ሎንግ ነው የምንቀጥለው። ከዚ አንቺም የማውራት ፍላጎት ሊኖርሽ ይችላል ሞር የአንቺ በተናገርሽው ላይ ደግሞ እኔ መናገር የምፈልገው ሞር ይኖራል። ምንም ማናችንም የምንማማርበት ነገር እንደሌለ ስለገባኝ ከኮንቨርሴሽናችን እንደ እርማት ቀጥላለሁ። አሁንም ቢሆን እንደውም በጣም የተረዳሁት ነገር ደፍሮ የሚናገር ሰው ስትል
እንደ ፕሮብለም የሆነ እንዳለቃቃሽ እንደ ችግር እንዳለበት ኮንሲደር እንደሚደረግ ከአንቺ ንግግር ስለተረዳው ማለት ነው። እና ቴንክ ዩ ፎር ዳት። አሁንም ቢሆን ሀሰን ልትናገር የፈለግከው ነገር ነበር መሰለኝ። ሶሪ ቀጥል። ቆይ አንድ ጊዜ ችግር የለውም። ከዚህ በኋላ መናገር ትችላለሽ። ጨርሻለሁ። ሌላ ኮንቨርሴሽን ስለማልፈልግ ነው። ችግር የለም። ቆይ አንድ ጊዜ እኔ ስራ ልሰራ ስለሆነ ችግር የለውም። አንድ ጊዜ ሀሰን ይኸውላችሁ፣ ምንድነው አንፎሎ አድርጋኛል እያልኩትን ያወቅኩትም 2 ቀን 3 ቀን በፊት አካባቢ ነው። ምንድነው ምን የተፈጠረ ነገር አለ ነው ማለት ቲክቶክ ላይ አልነበርኩም አለች ንግግሯ ላይ። በነገራችን ላይ እኔ ማንም ሰው አንፎሎ ስላደረገኝ ለምን እቀየማለሁ? በዛም አልተቀየምኩም። አንደኛ ነገር፣ ሁለተኛ ነገር አንፎሎ የሚለውን ነገር ያስገባሁት በቪዲዮ ውስጥ ምንድን ነው ያሉት ክርስቲያኖቹ ብንትን ላይ ያስቀመጡት የጻፉት ብዙ ጽሁፍ አለ። በነገራችን ላይ ምንድነው ያሉት? በስልምና ነፃዎች አለው ብላ ነበር። ከነሱ ጋር ከጻፉት ጋር ተገናኙና አውሩበት። ኦኬ ከዛ የጀመርኩትን ግልጽ ላድርግ። የጀመርኩትን ልጨርስ። ለው ሰማሃት ሚውት አድርግ ጃቢር፣ ሚውት አድርግ። ኮመንቱን እየዘጋሁት ነው። ኮመንቱን ችግር የለውም። ስለ ኮሜንት ችግር የለውም። ኮሜንቶች ዛሬ ያው እንትን አግኝተዋል፣ አጀንዳ አግኝተዋል፣ ይቀጥሉበት። ኦኬ ሶ ቲክቶክ ላይ አልነበርኩም ስላልሽ ቲክቶክ ላይ አልነበርኩም ከሚለው ንግግርሽ በመነሳት ነው። ቲክቶክ ላይ አንዳንድ ጊዜ ሰዎች ከቲክቶክ ምናልባት ሎግ አውት ብለው ሲወጡ ይሄ አንፎሎ ምናምን የሚለው ነገር ይፈጠራል። እኔ ያሰብኩት እንደዛ ነው። ስለዚህ ቲክቶክ ላይ ካልነበረች እንዴት እንደዛ አይነት ነገር ሊፈጠር ይችላል? ቲክቶክ አልነበረችም። ኢቭን አንፎሎ የተፈጠረው እንደዛ አይነት ለማለት ፈልጌ ነው። የአንፎሎ ማለት ነው ያንን ለማለት ያንን አውድ ለማስገባት እንጂ ያመብትሽ ነው። ኦኬ አንደኛ ነገር። ሁለተኛ ነገር እኔ የምሰራው ንጽጽርን የተመለከተ እንጂ ግለሰቦች እንደዚህ አታግ ያደርጉኛል እንደዚህ ያሳድዱኛል ብዬ አይደለም። እኔ የምሰራውን በምሰራቸው ነገሮች ማንም ሰው ኦፒኒየን መስጠት ይችላል፣ ሃይማኖታዊ ኦፒኒየን ካልሆነ በስተቀር እኔ ከሰዎች ጋር እንትን ስለማልን ህብረት ስለማላደርግ ሰዎች ጋር ብዙ ኮንታክት ስለሌለኝ ሰዎች እንዲህ አደርጉኝ እንዲህ አሳደዱኝ ብዬ አልልም። ስለዚህ ማንም መጥቶ እኔ ላይ ሐሳብ ሃይማኖቱን የሚመለከታቸው በእኔ ላይ ኦፒኒየን እየሰጡ ነው። እያንዳንዱን ፐርሰናል ላይፌን ሃይማኖቴን የቀረ ነገር የላቸውም። ተወብተናል። ሶ ምንድነው ያልሽው? አንቺ በምትሰሪው ላይ ኮኒም ኦፒኒየን መስጠት እችላለሁ ነው ያልሽው። እኔ የምሰራው ሃይማኖታዊ ነው። ሃይማኖታዊ ስራ የምሰራው ላይ መተሽ ኦፒኒየን አድርጊ። እንዴት እንደሚመለስ ደግሞ እንዴት እንደምመልስልሽ እኔ አውቃለሁኝ። ነገር ግን እኔ በሶሻል ሚዲያ ላይፌ ማንም ያሳድደኛል ማንም እንዲህ አድርገኛል ብዬ ወቀሳ ከሰሳ ውስጥ አልገባም። ሰዎች ጋር ህብረት ስለማላደርግ ብቻዬን ስለምሰራ ብቻዬንም ስለምኖር ማለት ነው። ሶ ኦፒኒየን ማድረግ የሚለውን ይህችን እንድትለይልኝ ነው አዲስ። አሁንም ነገም ቢሆን እህቴ ነሽ። ከዛ በዘለለ ኦፒኒየናችን፣ አካሄዳችን፣ አስተሳሰባችን ይለያያል። አስተሳሰባችንና ሀሳባችን አስተርቀም መሄድ እህትማማችነትን መተቃቀፍ ወል ጥሩ ነበር። ነገር ግን እንደዛ ነገር ከተሻለ መልካም ሁሉ መኝልሻለሁ። በመጨረሻ የአባ አብዲላን በውስጥ እንዳው ሐሳብ ጽፌልሻለሁ የጻፍኩልሽ ያን ኖርማሊ የምታረጋጊ መስሎኝ ነበር እንጂ በዛ ልክ ርቀሽ የምትሄጂ መሆኑን ባስብ ኖሮ በውስጥ የጻፍኩልሽን አልጽፍም። የእውነቴን አይደለም። ራሱ በውስጥ የጻፍኩልሽ መልሰሽ ስትወጪ ስትናገሪ ነገሩን ስታባብሽው ወንድሞች ናቸው እህት ወንድሞች የሚመክሩኝ ሶሻል ሚዲያ ላይ በማደርገው ነገር የሚቆረቆሩት ለኔ አስበው ነው ብለውን ዛሬም ነገ ማደርገዋለሁኝ። አይደለም መቀጠል ትችላላችሁ ጃቢርና ሐሰን። ሰላም አለይኩም። አሁን ይኸውልሽ መሲ፣ ኦኬ መልካም ከሄድሽ በቃ ይሄ ሰለምቴ ተብሎ መነገሩ እንትኖች ሰሃባዎች ሁሉ ሰለምቴ መሆናቸውን አላወቃቸው ማለት። አሁን አብዛኛው ሙስሊም በነገራችን ላይ ሰለምቴን ይወዳል። እኔ የሚጣላ አላየሁም፣ ግን ብዙ አሉ ደግሞ የተወሰኑ ሰዎች አሉ ደግሞ ቶክሲክ አመለካከት ያላቸው መጥፎ የሆኑ አመለካከት ያላቸው ሰዎች አሉ። እና እናንተ ሰዎች ሰሃባዎች ሰለምቴ መሆናቸውን አታውቁም ወይ? ከዛ በኋላ የመጡ ታላላቅ አኢማዎች በጣም አንጋፋ የሚባሉ እስልምናን ከፍ ያደረጉ አሁንም ጭምር የምናያቸው ሰለምቴ መሆናቸውን አታውቁም ወይ?
አላህ ሱብሓነሁ ወተዓላ ወሰቢቁን አልአወሉነ ሚነል ሙሐጅሪነ ወልአንሳር ብሎ የገለጻቸው ታላላቅ ሰሃባዎች እና ዑመር ብን ኸጣብ እና አቡበከር ረዲየላሁ ዐንሁ እና አቡ ሁረይራ እነማን ሲጀመር በጣም ጥቂት እኮ ናቸው። እስልምና ላይ የተወለዱ በረሱል ሰለላሁ ዐለይሂ ወሰለም ጊዜ በጣም ጥቂት እኮ ናቸው። ባይዘው በጣም ጥቂት ማለት ነው። አላህ ሱብሓነሁ ወተዓላ ረዲየላሁ ዐንሁም ያላቸው አላህ ከእነርሱ ወደደ። ረዲየላሁ ዐንሁም ከእነርሱ አላህ ሱብሓነሁ ወተዓላ ወደደ ብሎ አላህ አዘ ወጀል የገለጻቸው አላህ እነሱን የወደዳቸው አላህንም እነሱ የወደዱ ወረዱ ዐንሁ ያኒ አላህን እነሱን የወደዱ አላህን እነሱን የወደዳቸው የተባሉት ምንድን ናቸው? ሰለምት የሆናቸው እስልምናን ከፍ ያደረጉ የሞቱ ጥርሳቸው የረገፈ ከሁለት የተከፈሉ ደማቸው የፈሰሰ ብዙ ማለት ነው። አላህ ሱብሓነሁ ወተዓላ እነዚህን ሰሃቦች የሚገርማቸው ማለት ነው ተውራት ላይ ራሱ አንስቷቸዋል። ሙሐመድ ረሱሉላህ ታስታውሱ፣ ሱረቱል ፈትህ ላይ የምታስታውሱ ከሆነ ሙሐመድ ረሱሉላህ ሙሐመድ ያላህ መልእክተኛ ካለ በኋላ ወለዚነ መዐሁ አሽዳኡ ዐለል ኩፋር በካህዲያኖች ላይ በቃ በጣም ጠንካራና ጀግና የሆኑ ብሎ የገለጻቸው ነገር ግን ሩሐማኡን በይነሁም በመካከላቸው ግን በጣም የሚተዛዘኑ የሚዋደዱ ብሎ የገለጻቸው ሰለምቴዎች ናቸው። በነገራችን ላይ በጣም ታላላቅ የሚባሉ ጀግኖች ማለት ነው ሰለምቴዎች ናቸው። ወለዚነ ጃኡ ሚን በዕድህም የቁሉነ ረበና እግፊር ለና ወሊኢኽዋኒና ብለው የገለጹት ሰለምቴዎች ናቸው። ወለዚነ ጃኡ ሚን በዕድና ከኛ በኋላ የመጡት ተብለው የተገለጹት ማለት ነው። መጀመሪያ የሰለሙ አሉ። ከዛ በኋላ ከእነሱ የመጡትን አካላቶች ምን እንደሚሏቸው ታውቃላችሁ? የቁሉነ ይሏቸዋል፣ ረበና ጌታችሁ እግፊር ለና ምህረት አድርግልን ለእኛ ብቻ አይደለም ወሊኢኽዋኒና ለወንድሞቻችንም ምህረት አድርግላቸው አለዚነ ሰበቁና ቢልኢማን ከኛ በፊት የሰለሙትን ከኛ በፊት እስልምናን የያዙትን ሰዎች ምህረት አድርግላቸው ብለው የሚለምኑ ናቸው። በኋላ የሰለሙት ራሱ ማለት ነው። የዚህን ያክል የሚዋደዱ ጀግኖች ነበሩ ሰሃቦች ማለት ነው። طيب ያላ መልእክተኛ አለይሂ ሰላቱ ሰላም ኸይሩ ናስ ብለው የገለጿቸው ኸይሩ ናስ ማለት ከሰዎች ምርጥ የተባሉት ማለት ነው። እነዚህ ሰዎች ምንድን ናቸው? ሰለምቴዎች ናቸው። የሚገርማቸው ከዛ በኋላ የመጡ ራሱ ከዛ በኋላ የመጡ በጣም ትልልቅ ሰዎች ለምሳሌ እነ ኢማሙ ቡኻሪ እነ ኢማሙ ሙስሊም እነዚህ መመልከት እኮ እንችላለን አይደል? ከዛ በኋላ የመጣው ከሀዲ ቤተሰብ እኮ የመጡ በጣም ብዙ እኮ ነው ያሉት አይደል? ስቲል ሀገራቸው ራሱ የተለያየ ሀገር እኮ ነው። መነገራችን ላይ ስቲል ክትቡ ከጻፉት እኮ አሉ በጣም ትልልቅ የሚባሉ ሰዎች ማለት ነው። ከስቲል ከጣዖት አምላኪ አብዛኞቹ የመጡት ማለት ነው ከነሳራ ከአይሁድ እነዚህ ማለት ነው እስልምናን ከፍ ያደረጉት ወላሂ አልሐምዱሊላህ ረቢል ዓለሚን። እና የተወሰናችሁ ቶክሲክ ሰዎች አመለካከታችሁ ወደ ኋላ የቀረ ሰዎች አላችሁ እና የሆነ ጥፋት አንድ ሰው ካጠፋ ግለሰቡ ነው የሚተቸው እንጂ የሆነ በጅምላ እንትን አትበሉ ሰዎችን። የሆነ ግለሰብ እንደዚህ አደረገ ተባለ ከዛ በኋላ ሰለምቴዎች እንደዚህ ሰለምቴዎች እንደዚህ ማነው? አሁን እስልምናን እኮ ለነፍሱ በነገራችን ላይ ቅድም አዲስ እንዳለችው ለነፍሱ ነው ማነው የሚሰራው? እኔ አሁን ለእናንተ ብዬ 5 ሳንቲም ስንጣሪ አልሰራም ለማንም ብዬ ማለት ነው። የሚሰራው ለማን ነው? ለነፍሱ ነው። ሰለምቴው የሚሰራው ለራሱ ነው። በነገራችን ላይ ሰለምቴ የሚለው ቃል ራሱ የመጣው አሁን ነው። አንድ ሰው ከሰለመ በኋላ ሙስሊም ነው ኦልሬዲ። ሰለምቴ የሚለው ቃል ራሱ አሁን ነው የመጣው የሆነ ለመለየት ምናምን የሚጠቀሙበት እንጂ አልነበረም ሲጀመርም ማለት ነው። ገብቷችሁ ኋላ እና ሙስሊም ነው። አንድ ሰው ከሰለመ በኋላ ሙስሊም ነው አለቀ። መጠሪያው ራሱ ሙስሊም ተብሎ ነው እንጂ የሚጠራ ሰለምቴ ተብሎ አይጠራም ሲጀመር። ዝም ብለን ለመለየት ሰለምቴ እኮ ነው ምናምን ብለን ልንገልጸው እንችላለን። እና እነዚህ ነገራቶች ከታሳቢ ቢገልጽ ብታስገቡት በጣም አሪፍ ነው። እነ ቢላል ብን ረባህ እና አላህ ሱብሓነሁ ወተዓላ ጀነት ውስጥ እኮ ኮቴውን ያሰማቸው ያላህ መልእክተኛ ሰለምቴ እኮ ነው አይደለም? ከሀበሻ የሄደ ሰለምቴ ሰልማን አልፋሪሲ መመልከት ይቻላል። እኔ የሚገርማችሁ ነገር የሰልማን አልፋሪሲን የመጀመሪያ ጊዜ ታሪኩን ስሰማ አንድ ሰው የሰልማን አልፋሪሲን ታሪክ ብቻ ሰምቶ ሊሰልም ይችላል ብዬ ነው የገመጥኩት። በቃ ሰልማን አልፋሪሲን የእሱን ቂሳ የእሱን ታሪክ የሰማ እስቲል እያንዳንዱ የነቢ ሰለላሁ ዐለይሂ ወሰለም ሰሃባዎች ማለት ነው ሰለምቴዎቹ ታሪካቸውን ብሰሙ ወደ እስልምና ለመግባት ራሱ ሰበብ ይሆናቸዋል። ሰልማን አልፋሪሲ በጣም ጀግና የሆነ በቃ መጀመሪያ እሳት አምላኪ የነበረ ከዛ በኋላ ወደ ክርስትናው ገብቶ ከዛ በኋላ ከዛ እያለ መጨረሻ ላይ እስልምናን ያገኙ በሂደት ማለት ነው። አፈር ግጦ ማለት ነው። አፈር ግጦ ማለት ትችላላችሁ። በቃ ያንን ሁሉ ባሪያ ሆኖ ተሽጦ የሚገርማችሁ ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ትንቢት እንደተነገረ አውቆ መጥቶ ምናምን ነው እስልምናን የተቀበለው ማለት ነው። ከዛ በኋላ ስንት ነገር ነው ስንት ገዝዋዎች ራሱ እንዲሸነፍ
ያደረገው እኮ ሰልማን አልፋሪሲ والله ሰልማን አልፋሪሲ በጣም ጀግና የሆነ ሰሃቢ ነበር አይደል እንዴ? ዑመር ኢብኑ ኸጣብ አሰላሙ ታውቁታላችሁ አይደል? እንደውም አላህ Subhanahu Wa Ta'ala ያላህ መልእክተኛ የለመኑ ሁለት ዑመሬን ብለው እነዚህን ሰዎች አስልማቸውና እስልምናን የበላይ አድርግ ብለው አላህ አዘ ወጀል ለምነው የሰለመ ሰው ማን ነው? ዑመር ኢብኑ ኸጣብ አይደል? እስቲል ማለት ነው እስልምና ከፍ ያለው እስልምና ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃባዎች እንትኖች ቁረይሾች እያባረሯቸው ስለነበር ተደብቀው ነበር አይደል? ዑመር ሲሰልም እኮ ነው ለመጀመሪያ ጊዜ እኛ ሐቅ ላይ ነን ብለው ጠይቋቸው ነብዩ ሰለላሁ ዐለይሂ ወሰለም። አዎ ናም ሐቅ ላይ ነን፣ እንግዳውስ እንውጣ ብሎ ቀጥ ብሎ ወጥቶ እኔ ሰልም ያለው ያለ ጀግና ሰው ማን ነው? ዑመር ኢብኑ ኸጣብ ሰለምቲ ጠይብ። ስለዚህ አንድ ሰው ማለት ነው የሆነ ሰው ዝም ብሎ ጥቅም ፈለገ ምንም ማለ መጥቶ የሆነ እንትን ሰላለ መጥፎ ነገር ስላደረገ ሁሉም ሰው በዛ በጅምላ መጨጨፍ የለም። ሰለንቴዎች እንደዚህ እንደዚህ ምናምን ብለን እንትን ልንል አይገባም። ጠይብ በጣም ታላላቅ የሚባሉ እና አብዱላህ ሰላም እና አብዱላህ ብን ሰላም አይሁድ ነበሩ። የሚገርማችሁ ነገር በጣም እንደውም የአይሁድ ሊቅ የሚባሉ አይደለ እንዴ? በጣም ትልልቅ በጣም ትልልቅ የሚባሉ እና በኋላ ደግሞ የመጡት ከታቢዮች ደግሞ እነ ወሃቢ ብኑ ሙነቢህን ካወቃቸዋቸው ትልልቅ ኪታቦችን የጻፉ ጀግና ሰዎች ኢማሙ ሙስሊምን ብትመለከቱ ሰሂህ ሙስሊምን የጻፈው እሱም እንደዛ ነው። ከአባቶቹ ራሱ ከፋሪስ ሰዎች አይደለ እንዴ? ፋሪሳውያን እኮ ናቸው እነሱ አይደል? ሰሂህ ሙስሊምን የጻፈው ኩቱቡ ስታል አላሁ ሙስተዓን በጣም ብዙ ሰው እስከ 300,000 ሐዲስን ጽፎ ከዛ በኋላ ነው አይደል ኢማሙ ሙስሊምን ያወጣው። ይህን ማወቅ አለባቸው። የኢማሙ ቡኻሪ መመልከት ይችላል። እሱም ደግሞ የመጡት ፋሪሳውያን ናቸው፣ አባቶቻቸው ዘመዶቻቸው ባጠቃላይ እነሱ እነ ሰላሐዲን አዩቢ መመልከት ይችላላችሁ። ታላላቅ ከዛ በኋላ የመጡ እና ሰለምቴ በሚል ሰዎች እንትን ሊሉ አይገባም። ግን ጠቅለል ሳደርገው ምንድን ነው ሰዎች ሊተቹን ይችላሉ ማለት ነው። ማንም እኛን ሊናገረን ይችላል። ግን እኛ ምንድነው መታገስ ነው፣ ትግስት ያስፈልጋል። እስልምና ይኸውላችሁ አሁን ሰሃባዎች እነዚህ ሰልመው የደረሰባቸው አሁን ዑመርን ስትመለከቱ ስንት እንግዲህ ዑመር ሰው ሸይጣን ሲያዩ ይፈራው አይደለም? ሰው ሸይጣን ሲያዩ የሚፈራው ሰው ነው አይደለም? እንደዛም ሆኖ ግን ስንት መከራና ችግር አልፎበታል። ሊደበድቡት ሞክረዋል፣ ሊገሉት ሞክረዋል፣ ብዙ ነገራቶች አልፎበታል። ገብቷቸው ኋላ እንግዲህ እንትና አቡበከር ረዲየላሁ ዐንሁ ስትመለከቱ በጣም በቃ ስቲል በቀቢላው ራሱ የታወቀ ጀግና ተብሎ የሚታሰብ ነው። ከዛ በኋላ የመጡትን ሰዎች እላያቸው ላይ ስቲል እንትን እየተጣለባቸው ከምንድነው ምድር ላይ ተጥደው እኮ በሳት ሲቃጥሉ የነበሩ ሰዎች እኮ ናቸው አይደል? ታላላቅ ሰዎች ስቲል ከእነ ሱመያ መመልከት ይቻላል። ሴቶች አንድ አርአያ አድርገን ለመመልከት ሱመያ ለምሳሌ ሱመያ እኮ ከሁለት አይደለ እንዴ በብልቷ አይደለ እንዴ እንትን ምንድነው በሚንሸር የወጓት እንደዛ አድርገው አይደለ የገደሏት? አሪ የፊርዓውን ሚስት አሲያ ወደረበ ላሁ መሰለ ለዚነ አመኑ ብሎ የገለጻት ለምእመናን ምሳሌ አሲያ በባሏ አይደለ እንደዚህ ተቃየችው። እስልምና ስትገቡ ስቃይ ያለው ያንን ስቃይ ምንድነው ማድረግ ያለብን? መታገስ። አላህ አዘ ወጀል ምንድነው ሱረቱ ሹራ ላይ ወሊመን ሰበረ ወገፈረ ኢነ ዛሊከ ሚን አዝሚ ልኡሙር ነው። የታገሰና ይቅር ያለ ሰው